ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረሜ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎች እና በቃ አንድ ላይ የእነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገው እና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ። ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩት። ሰው የሰርጉ ሰሙን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ትረፍ በቃ ሙሽራ ናት አይደል? ትረፍ ሲባል በጣም ይናደዳል። ምን ማለት ነው ትረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረትኩ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ለየብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠ ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ስፓ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድን ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ ወንድሜም ዘመዶች ምናምን መጥተው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮሩም አገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄን ለምድ ያልተሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው እየተጨፈረ ነው። ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ሂድ ወርቡላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹም አያውቁ። እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርቡላቸው ነው ያለው ማለት ነው።